ሰላም የተወደዳችሁ ወንድሞቼና እህቶቼ እንዴት ናችሁ? ሁሉ መልካም ነው? እግዚአብሔር ይመስገን። እኔ ወንድማችሁ አገልጋይ ይገለጥ ሙሌ ይባላለሁኝ። ክብር ለጌታ ለኢየሱስ ይሁን። የእግዚአብሔርን ሐሳብ እስቲ ከዚህ ከመጽሐፍ ቅዱስ ውስጥ እንመለከታለን። ስለ ኃጢአት ስርየት ወይ ስለ ኃጢአት ይቅርታ በአጭሩ ግን ጠለቅ ያለ መረዳት እንዲኖረን ፈልጋለሁ። ምክንያቱም አሁን ብዙ ሰዎች በዚህ ሰዓት በጣም እየፈለጉ ያሉት ነገር ቢኖር ከኃጢአት ህይወት ከኃጢአት መላቀቅ ነው። እና ሰው ሁሉ አሁን እየሞከረ ያለው እንዴት በእግዚአብሔር ፊት እጸድቃለሁ፣ እንዴት ጻድቅ ሆናለሁ፣ እንዴት እግዚአብሔርን በማያሳዝን ህይወት ወይ ደግሞ እግዚአብሔርን እንዴት በሚያስደስት ህይወት እኖራለሁ በሚል እሳቤ ይመላለሳሉ። እና ሁሉ ጊዜ ደግሞ የሚያምኑትና የሚያስቡት ሁሉም ሰው በአዳም ምክንያት በቃ አዳም ኃጢአት ስለሰራ እኛም ከአዳም ስለተወለድን ኃጢአተኞች ነን ብሎ ሁሉም ሰው ተቀብሏል። ሁሉም ሰው ደግሞ ይቀበላል። ይሄን የማያከራክረን ነገር ነው። ስቲል በክርስቶስ ኢየሱስ ሆኖ አዳም ያለቀቀው ሰው ብዙ ሰው ነው ያለው እና ይሄ ደግሞ በጣም አስቸጋሪ ነው የሚሆነው። ነገር ግን ክርስቲያንን የሚለይበት መለያው ምንድን ነው? በምንድን ነው እኛ የምንለየው? ማለት በክርስቶስም ሆነን በአዳም የህይወት ስርዓት ውስጥ ከሆነን በክርስቶስም ያልሆነ ሰው በአዳም ከሆነ ታዲያ የኛ ልዩነታችን ምንድን ነው? ገብታችኋል? አሁን ትልቁ ነገር ማሰብ ያለብን ነገር ይሄን ነው ማለት ነው። እና ስለ ኃጢአት ይቅርታ ስናስብ ማሰብ ያለብን ነገሮች ብዙ ነገሮች ቢኖሩም ግን አንድና ትልቁም ነገር አለ። እሱም የኃጢአት ስርየት ይባላል ወይ ደግሞ የኃጢአት ይቅርታ ይባላል። እንደምታውቁት በብሉይ ኪዳን ላይ ኃጢአት ስርየት የሚያገኘው ወይ ደግሞ ኃጢአት ይቅርታ የሚገኘው በመስዋዕት ነው ወይ ደግሞ የሆነ ደም በማፍሰስ ነው። አልፎም በአዲስ ኪዳንም ደግሞ ደም ሳይፈስ ስርየት የለም። ደም ፈሶ ነው የኃጢአት ይቅርታ ሊገኝ የሚችለው። ግን ደግሞ በብሉይ ኪዳን የሚሆነው የኃጢአት ስርየትና በአዲስ ኪዳን የሆነው የኃጢአት ስርየት በጣም ትልቅ ልዩነት አለው። ወዳጆቼ በጣም በክርስትና ህይወታችሁ ውስጥ ደስተኞች ልትሆኑ የምትችሉት በአገልግሎታችሁ በጣም ስኬታማ ልትሆኑ የምትችሉት ስለ ኃጢአት ይቅርታ ያላችሁ መረዳት ነው። ስለ ኃጢአት ይቅርታ ያላችሁ መረዳት ጤናማ ካልሆነ ስኬታማ ህይወት፣ ደስተኛ ህይወት፣ እግዚአብሔርን የማክበር ህይወት ልትኖሩ አትችሉም። ክርስቶስን ልትገልጡ አትችሉ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እስቲ አንድ ጥያቄ ጠይቂያችሁ ወደ ጠለቅ ወዳለው ሐሳቤ እገባለሁ። ኢየሱስ ክርስቶስ ለምንድን ነው የመጣው? ኢየሱስ ክርስቶስ ሰው የሆነበት ሚስጥር ምንድን ነው? ለምንድን ነው ሰው የሆነው? እሺ ለምንድን ነው የሞተው? ለምንድን ነው የተሰቀለው? ለምንድን ነው የተነሳው? ለምንድን ነው ያረገው? ለምንድን ነው አርጎ በአባቱ ክብር የተቀመጠው? ለምንድን ነው የሚመጣው? እሺ የሚመጣው ይቅርና ፓርት 2 ላይ እሱን እናወራለን። ግን ለምንድን ነው ይሄ ሁሉ የሆነው? ለምን ሞተ? ለምን ተነሳ? አሁን ብዙዎቻችሁ ይሄ ግልጽ ነው፣ ለኃጢአቴ ነው እንላለን። ምን ሆነ ነው አንተ ኃጢአተኛ የሆንከው? ኃጢአት የሆንከው ምን ሆነ ነው ስትሉት ምን አይነት መልስ ነው የሚመልስላችሁ? በአዳም ምክንያት ነው። በቃ እኔ በአዳም ምክንያት ስለሆነ ኃጢአተኛ ነኝ ይላል። እሺ ክርስቶስን አምናል? አምኛለሁ። ክርስቶስ ለምንድን ነው ለኃጢአት? ክርስቶስ ለኃጢአትህ ከመጣ በክርስቶስ ከሆንክ አንተ አሁን ኃጢአተኛ ነህ? አንዴ ኧረ ኃጢአተኛ ነኝ ምን ሆነ ነው ምናምን ይላል ማለት ነው። አዘ ሴም ታይም ክርስቶስን አምኗል፣ ግን ክርስቶስ የመጣበትን ዓላማ ከመዘንጋቱ የተነሳ ከመርሳቱ የተነሳ ይሄን ነገር ሊቀበል አልቻለም ማለት ነው። ስለዚህ ይህ ሰውዬ እስካሁን ያለው በምንድን ነው? በኃጢአት ህይወት ውስጥ ነው ያለው። በኩነኔ ህይወት ውስጥ ነው ያለው። ነፍሱን ይሄ ዕውቀት ውስጡ ላይ ካለመኖሩ የተነሳ ማለት ነው። ስለዚህ የነጻነት ህይወት ልትኖሩ ከፈለጋችሁ ክርስቶስ የመጣበትን ዓላማ ልታውቁ ይገባል። ክብር ሁሉ ለጌታ ለኢየሱስ ይሁን። በመጀመሪያ መረዳት ያለብን ነገር ልንገራችሁ። ኃጢአት ምንድን ነው የሚለውን ነገር ልንረዳ ይገባል። ሁሉ ጊዜ ኃጢአት ምንድን ነው? የኃጢአት ምንጭ ምንድን ነው?
ኃጢአትስ የተጀመረው የት ነው? ኃጢአት የተጀመረው እንደምታውቁት በሰማይ ነው። እሱም ደግሞ ሰይጣን መልአክ ነበረ መጀመሪያ። እሱ ነው በሰማይ የጀመረው። እንዴት ነው በሰማይ የጀመረው ሲባል ከራሱ በማመንጨት ኤሎሂን እግዚአብሔርን ከእግዚአብሔር ከፍ ለማለት ፈለገ። ማለት መለኮት ከመለኮትም ከፍ ሊል እግዚአብሔርን ሊገዛ ፈለገ። ፍጡር እኮ ነው፣ የተፈጠረ ነው፣ መልአክ ነው፣ ኪሩቤል ነው። እግዚአብሔርን አይደለም የእግዚአብሔርን ክብር የሚጋርድ ነው። እግዚአብሔርንማ ማንም አይቶት አያውቅም፣ ግን ክብሩን ደግሞ ይጋርዳል። በጣም ለእግዚአብሔር ክብርን የሚሰጥ ነበር። እጅግ በጣም የተወደደ ዘማሪ ነበር። በጣም ፓወር እግዚአብሔር የሰጠው ሰው ነበር። መልአክ ነበር። ግን ደግሞ ይሄን ሁሉ ተከቦ ሲያይ የመላእክት አለቃ መሆኑን ሲያይ ክሩብ መሆኑን ሲያይ ራሱን በጣም ከፍ አደረገና ከእግዚአብሔር በላይ ለመሆን አሰበ። እግዚአብሔርን ለመግዛት ማለት እግዚአብሔርን ለማስተዳደር ፈለገ። መልአኩ ሰይጣን ማለት ነው። ያው ባይዘውያውንም መልአክነቱ አልተቀየረም፣ የጨለማ መልአክ ተባለ እንጂ ማለት። ከዛን ወደቀ፣ እግዚአብሔር ጣለው ማለት ምን ማለት ነው? ኃይሉን ወሰደበት፣ ስልጣኑን ወሰደበት። የእግዚአብሔር ተቃራኒ ሆኖ ደግሞ መስራት ጀመረ። አሁንም ደግሞ ሰይጣን አልተውም፣ ማታለሉን መሸንገሉን አልተውም። በእግዚአብሔር መልክና በእግዚአብሔር አምሳል የተፈጠረው ሰውን በመሸወድ በማታለል በመሸንገል እሱ ለእግዚአብሔር ካለመታዘዙ የተነሳ አለመታዘዝን ወደ ዓለም አስገባ፣ ወደ ሰው ዘር አስገባ። አለመታዘዝ አመጽ ከሰይጣን የተቀበልነው ከሰይጣን የመጣብን ነው፣ ወደ ሰው ዘር ማለት ነው። ስለዚህ አዳም አለመታዘዙ የመነጨው ከሱ አይደለም፣ ከሰይጣን ነው። ሰይጣን ነው ያታለለው። ሰይጣን ነው አለመታዘዝን አመጽን በውስጡ ያስገባው፣ ተንኮልን ያሳሰበው። ለዚህ ነው ሰይጣን በተንኮሉ ሔዋንን እንዳሳታት የሚለው ሐዋርያው ጳውሎስ ማለት ነው። ስለዚህ አሁንም ሰይጣን ስራው ትልቁ ስራው ምንድነው ሲባል በጣም ብልጥ ነው፣ ግን ተንኮለኛ ነው። የሱ ጥበብ ውስጥ የሰይጣን ጥበብ ውስጥ ተንኮል አለ። ወደ እናንተ ሲመጣ በጣም ጥበበኛ መስሎ በጣም እንደው መጽሐፍ ቅዱስ የብርሃን መልአክ መስሎ ይገለጣል ይላል። እኔ ለዚህ ነው በጣም ብዙ ጊዜ የምጠራጠረው ወደ እናንተ የሚመጣውን ድምጽ። በተለይ በዚህ ዘመን መልአክ ታየኝ መልአኬ ማለት ስለተጀመረ በጣም ጥንቃቄ ልታደርጉ ይገባችሁ። ባይዘዌ መልአክ ለራሱ መገለጥ አይችልም፣ እግዚአብሔር እስካላከው ድረስ። መልአክ ተብሎ እንዴት ነው ለራሱ የሚገለጥ? መልአክ በራሱ የመገለጥም አቅም የለውም። እግዚአብሔር ሲልካቸው ብቻ የሚመጡ ናቸው። ግን ከመጽሐፍ ቅዱስ ላይ የሆነ ጥቅስ ያነቡና ጥቅሱ ከሚለው ውጪ ተርጉመውት ማየውን ነገር ይላሉ። እና እኔ አሁን ስለ መልአክ አይደለም እያስተማርኩ ያለሁት። ያው በመሃል አንዳንዴ ቲፕ የሚባል ነገር አለ፣ እሱን ነው ያው የምሰጣችሁ ማለት ነው። ግን ሰይጣን የብርሃን መልአክ መስሎ ስሙን ቀይሮ ሊመጣ ይችላል። ስሙን ቀይሮ ለምሳሌ አሁን ማርያም የለችም አይደለ? ማርያም ሞታለች እና ግን በማርያም መልክ መስሎ ይመጣና ህዝብ እያታለለ ነው። በጣም ተንኮለኛ ነው ሰይጣን ማለት ነው። ግን ተንኮሉ በጥበብ ውስጥ ነው ያለው። እግዚአብሔር አይናችሁን ይክፈት፣ አለዛ ስለማይሆን ማለት ነው። እና አዳምን በእንደዚህ አይነት ወይ አታለለ። ስለዚህ አዳም ባለመታዘዙ ምክንያት ኃጢአት ሆነ ማለት ነው። ኃጢአት ሆነ፣ ኃጢአተኛም ሆነ። ኃጢአተኝነት የኃጢአት ውጤት ነው ወይ ደግሞ ያለመታዘዝ ውጤት ነው። ለምሳሌ ምንድነው? ሞት፣ ኩነኔ፣ አለመከናወን፣ አለመሳካት፣ እነዚህ ሁሉ የኃጢአት ውጤት ኃጢአተኝነት ይባላሉ። ኃጢአት የሚወልደው ነገር ማለት ነው። ስለዚህ አዳም ደግሞ ከዚህ ራሱን ለመሸፈን ከዚህ ከኃጢአት ራሱን ለመሸፈን ከኃጢአተኝነት ህይወት ለመውጣት በጣም በራሱ ይጥር ነበር። ለምሳሌ ምንድነው ያደረገው አዳም? ገና ዘፍጥረት ምዕራፍ 3 ላይ ስታነቡ ለራሱ ምን ሰራ? ጫካ ገባና ቅጠል ምናምን መሸፈን ጀመረ። በራሱ የሚሸፈነው ከእግዚአብሔር ፊት ነው። እርቃኑን መሆኑን ሸፈነ።
በቅጠል ማለት ነው። እግዚአብሔር እኮ እግዚአብሔርን ለማታል የት ሆነ ነው? ምንድነው? ምን ሆነ ነው? አይ እንዲህ ፈራው። ለምን ፈራ? ኃጢአት ሆኖ ኃጢአተኝነትን ስለወለደው ፍርሃት መነጨ ውስጡ ላይ ማለት ነው። ስለዚህ ከእግዚአብሔር ዘንድ ሸሸ። ፍርሃት ሁሉ ጊዜ የኃጢአት ውጤት ነው። እንግዲህ አንድ ኃጢአተኛ የሆነ ሰው፣ አንድ ለእግዚአብሔር ያልታዘዘ ሰው ሁሉ ጊዜ ምልክቱ ምንድነው ሲባል በጣም ፍርሃት በውስጡ ይመነጫል። ግን እግዚአብሔር አንድ ነገር አደረገለት። በራሱ መንጻትን ፈለገ። በራሱ ከእግዚአብሔር ፊት ለመቆም ፈለገ። አዳም ራሱ ማለት ነው። ሃይማኖትን የጀመረው ባይዘው አዳም ነው። አሁን ብዙ ሃይማኖቶች በስተዋሉ በመድር ላይ በእግዚአብሔር ፊት ራስን በራስ ለማቅረብ ማለት ነው የሚደረግ ጥረት። ግን ይሄ ሁሉ ምን አልሆነም፣ አልተሳካም። አዳም ነው የጀመረው። አዳምም አልሆነለትም። ግን እግዚአብሔር ቸር አይደል? እግዚአብሔር አዋቂ አይደለ? እሱ አዳም ከመውደቁ በፊት ግን ልጁን ወደ ዓለም በመላክ ይሄ ኃጢአትን ለማስወገድ ፈልጓል። አዳም ስለወደቀ አይደለም ኢየሱስ የመጣው። ኃጢአት የሚባለውን ፐርሰኑን ለመግደል ነበር ኢየሱስ የመጣው። ለዚህ ነው ዲያብሎስን ስራ ሊያፈርስ የሚለው። ኢየሱስ ዋና ዓላማው ኃጢአትን ለማፍረስ ነው የመጣው። ኃጢአተኝነትንም ለመግደል ነው የመጣው። ክብር ሁሉ ለእርሱ ይሁንለት። ስለዚህ እግዚአብሔር አንድ ነገርን አደረገ። ምን አይነት እንስሳ እንደታረደ አናውቅም። ግን ደግሞ መጽሐፍትን ስለሚፈታ ከመጽሐፍ ውስጥ ማወቅ እንችላለን። ምክንያቱም መጽሐፍቱ ሁሉ የሚናገሩት ስለማን ነው ይላል? ስለ ክርስቶስ ነው። ወይ ደግሞ በብሉይ ኪዳን ውስጥ ያሉ 39 መጽሐፍቶቹ ለሚመጣው ለክርስቶስ እንደ ጥላ ወይ ደግሞ እንደ አምሳል ያገለግሉ ነበር። በጣም አስገራሚ ነገር ልንገራችሁ። አዳም ለሚመጣው ለሁለተኛው አዳም አምሳሉ ነበር ይላል። ዋና መልእክት አይደለም አዳም ራሱ። ይሄን አስቀምጡት እንዳይከብዳችሁ። ጥላ ነበረ። ከዛን እግዚአብሔር ደም አፈሰሰ። ደም ካፈሰሰ በኋላ ለምንድነው ደም ያፈሰሰው? ኃጢአት የሚባል ነገር ስለሰሩ። ያ ደም ምንን ያመለክታል? የኃጢአት ይቅርታን ያመለክታል። ደሙን ብቻ ማፍሰስ አይደለም፣ ቆዳን ያ የታረደውን እንስሳ ቆዳ ልብስ አደረገና አለበሳቸው፣ ሰጣቸው። ከእርሱ ጋር የማውራት አቅም እንዲኖራቸው፣ ከእርሱ ጋር የመነጋገር አቅም እንዲኖራቸው ምንም ሳያዋጡ ምንም እነሱ ሳያደርጉ እግዚአብሔር ራሱ አርዶ እግዚአብሔር ራሱ አዘጋጅቶ ለነሱ ቆዳን አለበሳቸው ይላል፣ እንደ ልብስ አድርጎ ማለት ነው። ስለዚህ የኃጢአት ይቅርታ የተጀመረው ዘፍጥረት ላይ ነው ማለት ነው። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ሰው በራሱ አልቻለም፣ አዳም በራሱ አልቻለም። ግን ራሱ በእግዚአብሔር ችሎታ በእግዚአብሔር ስራ ለአዳም የኃጢአት ይቅርታ ሆነለት ማለት ነው። ኃጢአቱ ተሸፈነለት ማለት ነው። አሁን ይሄ የሚገባችሁ እኔ አሁን ይሄን እንዲህ በድፍረት የማወራችሁ በኋላ የማወራችሁ አዲስ ኪዳን ስላለ ነው። እንዴት ነው የኃጢአት ይቅርታ በዘፍጥረት ላይ ሆነ ልትሉኝ ትችላላችሁ። እሱን እንለፈውና ደግሞ ለአንድ ህዝብ ወይ ለእስራኤል ህዝብ አንድ የተሰጠ ኪዳን አለ እና በዛ ኪዳን ውስጥ ደግሞ የኃጢአት ስርየት ብቻ ስርየት ሳይሆን ያለው የኃጢአት ሽፋን ያለው። ኃጢአታቸው ይቅር አይባልላቸውም ነበር፣ ኃጢአታቸው ይሸፈን ነበር። ምክንያቱም የሚቀርበው መስዋዕት ሙሉ አልነበረም። መስዋዕት አቅራቢውና መስዋዕቱ ኃጢአትን ለማስወገድ ሙሉ መሆን መቻል አለበት ወይ ፍጹም መሆን መቻል አለበት። አቅራቢውም የሚቀርበውም ነገር ማለት ነው። የዕብራውያንን ጸሐፊ ይሄን ነገር ግልጽ ያደርግልናል። ክብር ለጌታ ለኢየሱስ ይሁን። ግን በየዓመቱ የኃጢአት አንድ በዓል ነበራቸው እና በዚህ በዓል የእስራኤል ህዝብ ሁሉ ከያሉበት ስፍራ ሁሉ ተሰብስበው ይመጣሉ።
በጣም ብር አላቸው የተባሉ ሀብታም የተባሉ ጊደር ያመጣሉ፣ በግ ያመጣሉ፣ ፍየል ያመጣሉ። የሌላቸው ደግሞ እርግብ፣ ዋኖስ፣ ወፍ ያመጣሉ። እነዚህን እንስሶች ስለነሱ ኃጢአት ስለነሱ በደል ወደ ቤተ መቅደስ ወደ ሊቀ ካህኑ ለአሮን በጉን፣ ጊደሩን፣ እርግቡን፣ ወፍ ምናምን ይሰጣሉ። ከዛ እጅን ይጭኑበታል። በምኑ ላይ? በበጉ ላይ፣ በወፉ ላይ፣ በምናምኑ ላይ። ከዛ በኋላ ኃጢአታቸውን ይናዘዛሉ። በበጉ ላይ ይሆናል ማለት እነሱ ላይ ያለው ኃጢአት። ስለዚህ አሁን የነሱ ኃጢአት፣ የነሱ በደል፣ የነሱ ድካም በበጉ ላይ ስለሆነ አራ ሃሌሉያ እጃቸውን ስለጫኑ ስላስተላለፉበት እነሱ አይጠየቁም። አሁን እነሱ ከኃጢአት ነፃ ናቸው። እነሱ ከበደል ነፃ ናቸው፣ ግን እስከ 1 ዓመት ድረስ። ምክንያቱም ስለነሱ ያ በግ ይታረዳል፣ ስለነሱ ያ ወፍ ይታረዳል። ስለ ኃጢአታቸው ስለ በደላቸው ማለት እነሱን ወክሎ ነው የሚታረደው። እነሱን ወክሎ ነው መስዋዕት የሚሆነው። ያን ካደረጉ በኋላ እነሱ ነፃ ይሆናሉ እስከ 1 ዓመት ድረስ። ግን ከህሊና ሊነጹ አይቻሉም። የአዲስ ኪዳኑ በግ ግን ከህሊናም ነፃ ነው ያወጣን። እሱም በጥልቀት እነግራቸዋለሁ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። መስዋዕትን የአንድ ህዝብ ነው፣ ግን የእስራኤል ብቻ ነው። አሕዛብ የለበት። ግን እንደ ጥላ ምን ይነበረ? ያገለግል ነበረ። ምክንያቱም እግዚአብሔር ለሰው ልጆች ያፈሰሰው ፍቅር፣ እግዚአብሔር ለሰው ልጆች ያፈሰሰው ጸጋ ምን ያክል ታላቅ እንደሆነ የሰው ልጆች ይረዱት ዘንድ እግዚአብሔር አስቀድሞ በምን አይነት መንገድ እንደመጣና ሐሳቡን እቅዱን እንደፈጸመ እንረዳ ዘንድ ነው። ለዚህ ነው የተትረፈረፈ ጸጋ የተባለው። ሃሌሉያ። አሁን ያላችሁበት ኪዳን አዲስ ኪዳን የተትረፈረፈ ጸጋ ውስጥ ያላችሁበት ኪዳን። ለዚህ ነው በደስታና እግዚአብሔርን በማክበር ህይወት መኖር ያለብን፣ መመላለስ ያለብን። ሐሴት እያደረግን ከመንፈስ ቅዱስ ጋር እያወራ ሃሌሉያ። እስከ 1 ዓመት ድረስ ምን ይሆንላቸዋል? ኃጢአታቸው አይወገድም፣ ይሸፈንላቸዋል። ከዛ 1 ዓመት ይመጣል። አሁንም እንደዛው እያለ ደግሞ ኢየሱስ የዓለምን ሁሉ ኃጢአት ለማስወገድ ክብሩን ሁሉ ትቶ ባዶ አድርጎ ራሱን ወደ ዓለም መጣ። በበግ ተመሰለ። ዮሐንስ ሳየው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለው። ክብር ለኢየሱስ ይሁን። ለምንድነው በግ የተባለው? ለምንድነው ከኃጢአታቸው ጋር ያያያዘው? በዛኛው ኪዳን ውስጥ ለኃጢአታቸው ስርየት፣ ለኃጢአታቸው ይቅርታ ምን ያደርጉ ስለነበረ ነው? በግን ይሰው ስለነበረ ነው። ምን እያላቸው ነው? ዮሐንስ እጁን ወደ እነሱ ጠቁሞ ይሄ እናንተን ወክሎ፣ አራ ሃሌሉያ፣ ስለናንተ ሊታረድላችሁ ነው። ኃጢአታችሁን ይቅር ሊል አይደለም፣ ኃጢአታችሁን ሊሸፍን አይደለም። ይሄኛው በግ ኃጢአት የሚያስወግድ በግ ነው። አራ ሃሌሉያ፣ አራ ሃሌሉያ። ኃጢአት ምን የሚል ነው? የሚያስወግድ ነው ብሎ እግዚአብሔር ዮሐንስን አይኖቹን ከፍቶ አሳየው። በግ አድርጎት ማለት ነው። ይሄ አሁን ለእስራኤላውያን ይገባቸው፣ ይሄ ለአሕዛብ አይገባውም። አሕዛብ ነው ራሱ ማለት ነው። ጣዖት ነው የሚያመልከው። እሱ ዝም ብሎ የሆነ ነገር ፒራሚድ ነገር ካየም ሄዶ ይሰግዳል። የሆነ ድንጋይም ካለ ድንጋይ ወለደኝ፣ ይሄ ዛፍ እናቴ ነው አባቴ ነው ይላሉ። ኤርሚያስን አንብቦ። ለአሕዛብ ይሄ ንግግር አይገባም። ይሄ የሚገባው ለነሱ። ለዚህ ነው ዋና ነገር ጂሰስን ያልተቀበሉት። ለዚህ ነው አንድ ነገር እንዴት ነው ይሄ ከሰው የተወለደ ይሄ ከማርያም እኛ ሰፈር እንጨት ሲሰራ ይሄ የማርያም ልጅ አይደለ እንዴ? ወንድሞቹ እንትን አይደሉ እንዴ? ይሄ አናቆም እንዴ? እኛ አይደለን እንዴ ሽሩሩ ብለን ያሳደግ ነው? እኛ አይደለን እንዴ ወተት እያመጣን? እኛ አይደለን እንዴ ማርያምን እየረዳናት እንዴ? እንደውም የሆነ ጊዜ ላይ ማረፊያ ታቶ እንግዳ ከዛን ከብት ማደሪያ የተወለደው። ይሄ ዕውቀት ነው ያላቸው እነሱ። ግን እሱ ለነሱ ነው። እሱ ዝቅ ብሎ ነው የመጣው።
ይሄ ዕውቀት ስላላቸው እሱን መቀበል አቃታቸው። ለዚህ ነው ለአይሁድ መሰናከያ ድንጋይ የሆነባቸው። ተሰናከሉበት ይላል። ዛሬም የሚሰናከሉበት ብዙ ናቸው። እንዴት እሱ ኃጢአትን ሊያስወግድ ይችላል? እሱ ራሱ ኃጢአተኛ ነው፣ በኃጢአት ነው የተወለደው። እንደውም ምን አሉት? በጣም ከባድ ንግግር። በዝሙት ነው የተወለደው አሉት ጂሰስን። እስራኤላውያን ያሉት ደግሞ እኮ ያልተማሩት አይደሉም። ዝም ብሎ መንደር የሚውሉት እኮ አይደሉም። ካህናቶች እኮ ናቸው። መጽሐፍትን የሚያነቡ ትልልቅ አባቶች ካህናቶች የሚባሉ ሊቀ ካህናቶች፣ ጸሐፍቶች፣ መጽሐፍን በጥንቃቄ የሚጽፉ እነሱ ናቸው እኮ ኢየሱስን ምን ያሉት? የካዱት። ኢየሱስን አሳልፈው የሰጡት እነሱ አሳልፈው ይስጡት እንጂ ግን እግዚአብሔር እየሰራ ያለ ስራ አለ መንፈሳዊ ዓለም ላይ። እየተሰራ ያለው ስራ ደግሞ አሳልፎ ለሚሰጡትም ጭምር። አሁን ይሄ የእግዚአብሔር ወንጌል ነው። ይሄ የምስራች ወንጌል ነው። ወንጌል የሚባለው ራሱ ይሄ ነው። ወዳጆቼ እንደ እግዚአብሔር የሚወዳችሁ እኮ ማንም የለም። አረ ሃሌሉያ! አረ ሃሌሉያ! የምን በግ? የእግዚአብሔር በግ። ደግሞ የሚያስወግደው የማንን ነው? የዓለምን ሁሉ። አሁን በደንብ ስሙ፣ ላወራ ነው ሚስጥር። የአዲስ ኪዳንን ሚስጥር ላወራ። የማ በግ? የእግዚአብሔር በግ። አሁን ድሮ ምንድነው የሚያደርጉት? የራሳቸውን በግ ነው ይዞ የሚመጡት። የራሳቸውን በግ፣ የራሳቸውን ፍየል፣ የራሳቸውን ምናምን ወፍ ምናምን ዋኖስ ምናምን ጊደር ምናምን ለአንድ ህዝብ ነው፣ ለአንድ ሰው ነው። እሱም ኃጢአት ይሸፍናል። ይሄ የሚመጣው በግ ግን፣ ይሄ እግዚአብሔር የላከው በግ ግን አንደኛ የራሱ የእግዚአብሔር በግ ነው። ንብረቱ የእግዚአብሔር ነው። እነሱ ምንም ያዋጡበት፣ እኛ ምንም ያዋጣንበት ነገር የለም። ሃሌሉያ! ብር ገዝተን አላመጣ ነው። የኛ መልካም ስራ ከሰማይ አላወረደውም። ከእግዚአብሔር ዘንድ አልገዛ ነው በጉን። ራሱ እግዚአብሔር ጊፍት አድርጎ ሰጠን ለኛ። ለማ? ለዓለም ሁሉ። ለእስራኤል ብቻ አይደለም ይሄ በግ። ለነሱ ይገባቸው ዘንድ ነው በግ የተባለው። በግነቱ ግን ለዘላለምና ለዓለም ሁሉ ነው። ዮሐንስ ራእይ ምዕራፍ 5 ላይ ማንበብ ትችላል። ታርዳልና አይደለ? በጉን ካዩት በኋላ ምንድነው ያሉት? ታርዳልና ከህዝቡ ሁሉ፣ ከእስራኤል ብቻ አይደለም፣ ከህዝብ ሁሉ፣ ከወገን ሁሉ፣ ከቋንቋ ሁሉ ለራስ በደም ዋሽታልና መንግስትና ካህናት አደረካቸው። በጉ ከማን ነው? ከእግዚአብሔር። በደንብ አስተውሉ፣ በደንብ አስተውሉ። ለማን? ለዓለም ሁሉ ነው። ደግሞ ለሁሉም ኢየሱስ ጌታ። ይሄ በግ ከእግዚአብሔር የተሰጠ ነው፣ ለዓለም ሁሉ ነው። አንድ በግ ነው የሚታረደው፣ አንዴ ነው የሚያገለግለው ለዘላለም። አሜን። ይኸውላችሁ በደንብ ስሙኝ፣ ልድገምላችሁ ይህችን ቃል። ይሄ በግ ከእግዚአብሔር የተሰጠ ነው፣ ስጦታ ነው። ሁለተኛ ደግሞ ለዓለም ሁሉ ነው። የሚታረደው በየዓመቱ አንዴ አይደለም፣ ወይ ደግሞ በየዕለቱ አይደለም። አንዴ ነው የታረደው። የሚያገለግለው ለዘላለም ነው። ሃሌሉያ! ዕብራውያንን አንብቡ እናንተ። አሁን እሱ ውስጥ ለመግባት አልችልም ስለሆነ ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ስለኔና ስለናንተ አንድ ጊዜ በመስቀል ላይ ወጣ። በመስቀል ላይ የዓለምን ሁሉ ኃጢአት ወስዶ ኃጢአት ተብሎ ተደብድቦ ተገርፎ አጥንቶቹ ተቆጥረው ተቀብሮ ከሙታንም በሶስተኛው ቀን ተነስቶ በአባቱ ቀኝ በክብር አድርጎ ተቀምጦ እያንዳንዱ ትርጓሜ ያላቸው የመገረፉ፣ የእሾህ አክሊል ማረጉ፣ መሰቀሉ፣ ከኃጢአተኞች ጋር መቆጠሩ፣ መሞቱ፣ መቀበሩ፣ በሶስተኛው ቀን። ለምንድን ነው 3 ቀን ራሱ የቆየው? በ3 ቀን ውስጥ ምን እየተሰራ ነበር? ይሄም አለው የራሱን የቻለ ማረጉ፣
መቀመጡ ለምንድን ነው የተቀመጠው? ኃጢአታችንን ካነጻ በደሙ ካነጻ በኋላ ይላል ዕብራውያን ምዕራፍ 1 ቁጥር 3 አይ ቲንክ 4:3 ካነጻ በኋላ በግርማ በአባቱ ቀኝ ተቀመጠ ይላል። ኢየሱስ ለምንድን ነው የተቀመጠው? ኃጢአታችንን ካነጻ በኋላ አንዴ አፍሶ ለዘላለም ካነጻ በኋላ። የትኛው ኃጢአታችን? በአዳም በኩል የመጣብን አሁን ያለንበትን ወደፊት የምንሰራውን ሁሉ ካነጻ በኋላ የማንን ኃጢአት? የእስራኤልን ብቻ አይደለም፣ የአሕዛብን ብቻ አይደለም፣ የዓለምን ሁሉ የአሕዛብንም የእስራኤልንም ካነጻ በኋላ ሃሌሉያ በአባቱ ቀኝ ተቀመጠ። የብሉይ ኪዳኖች አይቀመጡም ነበረ። በየዕለቱ ያፈሳሉ፣ በየዓመቱ ያፈሳሉ። የመቀመጥ አገልግሎት የላቸውም እነሱ። እሱ መስዋዕት አቅራቢውን ፍጹም መስዋዕቱን ፍጹም ስለሆነ ካነጻ በኋላ በአባቱ ቀኝ በክብር ተቀመጠ። በክብር እርፍ አለ። እግዚአብሔርንም አስደሰተ። ሃሌሉያ። እኔ አሁን ኃጢአትን ለማስወገድ ኃጢአቴን ይቅር ለማስባል የማደርገው መንፈሳዊ ስርዓት የለም። ጸሎት የምጸልየው ጸሎት የለኝም። ኃጢአቴን ይቅር በለኝ ብዬ የምጸልየው ጸሎት የለኝም። ምክንያቱም የኃጢአት ስርየት የሚገኘው የኃጢአት ይቅርታ የሚገኘው በደም ነው። በደንብ ስሙኝ። አሁን ትልልቅ ሚስጥሮች ማውራት ጀምራል። የኃጢአት ይቅርታ የሚገኘው በምንድን ነው? በደም ነው። ኢየሱስ ደግሞ ለአንዴና ለመጨረሻ ጊዜ ሕይወቱን ደሙን አፈሰሰልን። ስለዚህ ኃጢአታችንን ሁሉ ይቅራል። ዛሬ ወዳጆቼ ህብረት ስታደርጉ፣ ከቅዱሳን ጋር ህብረት ስታደርጉ፣ በእግዚአብሔር ፊት ስትጸልዩ ሁሉ ጊዜ መረዳት ያለባችሁ ስለ ኃጢአታችሁን በእግዚአብሔር ፊት ይዛችሁ አይደለም። ሲጀመር ኃጢአትም የለባችሁም በክርስቶስ ከሆናችሁ። ለምን? ክርስቶስ ኃጢአታችሁን አስወግዶላችኋል። አዎ ክርስቶስ ኃጢአቴን አስወግዶልኛል። ኃጢአትን ያስወገደልኝን ኢየሱስን በማመን የእግዚአብሔር ጽድቅ ሆኛለሁ ብላችሁ ከመጣችሁ ድረስ ኢየሱስ ከሞት ተነስቷል፣ ከሞት የተነሳበት ሚስጥር እኔን ለማጽደቅ ነው ብላችሁ ካላችሁ ታዲያ ዛሬ እኔ ኃጢአተኛ ነኝ፣ ደካማ ነኝ፣ በደለኛ ነኝ፣ እግዚአብሔር ይቅር በለኝ በሚል ጸሎት ለምን ትቀርባላችሁ? ደግሞ በሚልም ጸሎት ኃጢአት ይቅር አይባልም። በጸሎት ይቅር ቢባል ኖሮ እንደ እስራኤል የሚጸልይ የለም፣ እንደ እስራኤል የሚቀደስ የለም። እጅግ በጣም ይጸልያሉ፣ እጅግ በጣም እንዴ እናንተ ተው እንጂ አረማመዳቸው በጣም ከባድ። መጽሐፍ ቅዱስ ዝም ብሎ እንደኛ አይይዙ። ይሄ መጽሐፍ ቅዱስ የከበረ ነው አይደለ? እግዚአብሔርን ወንጌል የያዘ ነው አይደለ? መጽሐፍ ቅዱስን ራሱ ዝም ብሎ አይይዙም እነሱ። ወዳጆቼ እጃቸውን ይታጠቡ ነበር። የእግዚአብሔር ስም ዝም ብሎ አይጽፉም። ዛሬ ጌታን 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 እንድል ያስባለን፣ አባ አባ እንድንል ያስባለን ደሙ ነው። ሃሌሉያ። ይሄ ሊገባን ይገባል። ይሄ ልንረዳ ይገባል። በመልካም ስራ የኃጢአት ይቅርታ የለም። በእንደዚህ አይነት የህይወት ምልልስ ውስጥ ያላችሁ፣ በእንደዚህ አይነት የህይወት ስርዓት ውስጥ ያላችሁ ኑ፣ ኢየሱስ ኃጢአታችሁን አስወግዶላችኋል። ኢየሱስ ለዘላለም ይወዳችኋል። ሃሌሉያ። እግዚአብሔር ለዓለም ሁሉ በጉን ሰጥቷል፣ ሰውቶታል፣ መስዋዕት ሆኗል። ለዘላለም ኃጢአታችሁን ይቅር ተብሏል። ዛሬ ለእናንተ እግዚአብሔር ጽድቅ ነው የሚቆጠረው፣ ኃጢአታችሁ አይቆጠሩባችሁም። ለዚህ ነው ዳዊት ምስጉን ነው እግዚአብሔር ኃጢአቱን የማይቆጥርበት ሰው ብሎ ተናገረ። የተባረከ ነው። ማን ነው ኃጢአቱ የማይቆጠርበት ሰው? በክርስቶስ ኢየሱስ ያመነ ሰው። ለምንድን ነው ኃጢአቱ የማይቆጠርበት? ኢየሱስ ላይ ኃጢአቱ ተቆጥሮ፣ ኢየሱስ ላይ በደሉ ተቆጥሮ፣ ኢየሱስ ላይ ስለተፈረደበት። ልክ ኢየሱስ በሚገረፍ ሰዓት፣ ኢየሱስ በሚቀጠቀጥ ሰዓት እየተገረፈ ያለው ኃጢአት ነው። እግዚአብሔር ለኃጢአት ያለውን ጭካኔ እየገለጠ ነው። እግዚአብሔር ለኃጢአት ያለውን ፍርድ እየሰጠ ነው። ሃሌሉያ ሃሌሉያ። ስለዚህ
ልክ መግቢያ ላይ የተናገርኩትን እቺን ሐሳብ ልናገር ልጨርስ። በአዳም አለመታዘዝ ምክንያት፣ በአዳም እምቢተኝነት ምክንያት፣ በአዳም አመፀኝነት ምክንያት የሰው ዘር ሁሉ ኃጢአት እንደሆነ ደግሞ ኃጢአተኛም እንደሆነ ማለትም ውጤቱ ማለት ነው። ውጤቱ ምንድነው ያመጣው? ሞት። ውጤቱ ምንድነው ያመጣው? በሽታ። ውጤቱ ምንድነው ያመጣው? አለመከናወን። ውጤቱ ምንድነው ያመጣው? እርግማን። እንዲሁም በሁለተኛው አዳም ምክንያት በመታዘዙ፣ እግዚአብሔርን በማክበሩ፣ ለእግዚአብሔር እሺ በማለቱ፣ የእግዚአብሔርን ሐሳብ የእግዚአብሔርን እቅድ በመፈጸሙ ሃሌሉያ ሃሌሉያ በመስቀል ላይ ኃጢአት ሆኖ ወጣ። ኃጢአትን ሁሉ አስወገደ። እሱ ኃጢአትን ያስወገደው እኮ የሆነ ነገር በማቅረብ አይደለም። እሱ ራሱ መስዋዕት ሆነ። እሱ ራሱ ሞተ። እሱ ራሱ ተቀበረ። እሱ ራሱ ተነሳ። ልክ ከሞት ሲነሳ ደግሞ ባረከን። ለዚህ ነው መጽሐፍ ቅዱስ እጅግ በጣም ደስ ይለኛል። ኢየሱስ ከሞት በተነሳ ሰዓት ወደ ሰማይ በሚያርግበት ሰዓት እየባረካቸው ሄደ ይላል። ትዝ ይላችኋል? በብሉይ ኪዳን ጊዜ ካህኑ አንድ ነገር ያደርጋል። ኃጢአቱ እኮ አይወገድም፣ ኃጢአቱ ይሸፈን ነበር። እግዚአብሔር መስዋዕቱን እንደተቀበለ ምልክቱ ህዝቡ አሁን አደባባይ ላይ ቆሟል። እሱ ቅድስተ ቅዱሳን ገብቶ እግዚአብሔር አምላክ ኃጢአታቸውን እንደሸፈነ የሚያውቁበት ምክንያት ይወጣና ይባርካቸዋል። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ከፊታችሁ ይውጣ ምናምን እያለ ካህኑ አሮን ይባርካቸዋል። ይሄኛውም ሊቀ ካህኑ ኢየሱስ ከሞት ከተነሳ በኋላ ወደ ሰማይ ገብቶ ደሙን አቅርቦ የኃጢአት ስርየት ኃጢአትን ካስወገደ በኋላ ሃሌሉያ አንድ ነገርን አከናወነ። በትንሣኤ አካል ስለነበረ ወደ አባቱ እያረገ ሃሌሉያ እየባረካቸው ሄደ ይላል። ለምን? እግዚአብሔር መስዋዕቱን ተቀበለው። ለመቼ? ለዘላለም። እግዚአብሔር በመስዋዕቱ ተደሰተ። እስከ መቼ? ለዘላለም። ስለዚህ ምን አደረገ? ባረካቸው። ሼዲጋላ ባጋዱና ማሲካ ዳላቦ። ይሄ የእግዚአብሔር ወንጌል ነው ወዳጆቼ። የሰው ወንጌል ኃጢአታችሁን ይቅር ለማስባል ጣሩ፣ ጸልዩ፣ ድከሙ፣ መስዋዕት አድርጉ፣ እንዲያርጉ፣ ጸልዩ፣ በሳምንት እንዲህ ምናምን። ታዲያ ለምን ኢየሱስ መጣ? ለምን ኢየሱስ መጣ? ኃጢአት በጸሎት ብዛትና በመልካም ስራ በመናዘዝ የሚደረግ ከሆነ ለምን ኢየሱስ መጣ? እየባረካቸው ሄደ። ከዛ ኢየሱስ አንድ ነገር አደረገልን። ሃሌሉያ። ያ ኃጢአተኛነትን እንዳመጣ ሞትን እንደወለደ ይሄ ህይወት ደግሞ አንድ ነገር አደረገ። ሃሌሉያ። ጽድቅን ሰጠን። አፈስ የተትረፈረፈ የንግስና ህይወት በኃጢአተኝነት ላይ እንድንነግስ አደረገን። ለዚህ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትን የሚያስክር ነው። ኃጢአተኝነትን የሚያስክር ነው። በዚህ ዘመን ራስን መግዛትን ያስተምራል። ሃሌሉያ። ከዛስ ምንድን ነው የሚለው? ሃሌሉያ። የተባረከውን የጌታችን የኢየሱስ ክርስቶስን ዳግም መምጣት እየተጠባበቅን እንድንኖር ያደርገናል። ሀገራችን ቤት ነው፣ በሰማይ ነው። አይተሃል? ይህ ጸጋ ያደረገው በኃጢአት ላይ እንድትነግስ ነው ያደረገ። አሁን ብዙዎች ይሄን ካወራው በኋላ ኃጢአታችሁ ለዘላለም ተወግዷል፣ የቀረበው መስዋዕት አንዴ ነው፣ ለዘላለም ያገለግላል ካልኩኝ ታዲያ እግዚአብሔር ያለፈውንም ያሁኑንም የሚመጣውንም ይቅር ካለኝ በቃ ምንም ችግር የለውም ኃጢአት ባድረግ ሊሉ ይችላሉ። ኖ፣ ይህ የሰው ወንጌል ነው እንዲህ የሚላችሁ።
እንደፈለኩን የሚል መጽሐፍ ቅዱሳዊም የእግዚአብሔርን ወንጌል መንፈስ ቅዱስም የእግዚአብሔርን ጸጋ አያስተምር። የእግዚአብሔር ጸጋ የሚያስተምረው ኃጢአተኝነትን ነው የሚለው። ኃጢአት አይልም፣ ምክንያቱም ኃጢአት ተወግዷል። ኃጢአት ፐርሰን ስለሆነ ኃጢአተኝነቱ ደግሞ ውጤቱ ስለሆነ ያ ውጤት ላይ አንተ እንድትነግስ፣ ምክንያቱም ይሄ ስጋ ፍጹም ስላልሆነ ወደ ፍጹምነት አሁን የጸደቀው ማንነታችን ስፒሪታችን መንፈሳችን ሕያው ሆኗል። ነፍሳችን ደግሞ ዕለት በዕለት ከመንፈሳችን በሚወጣው ዕውቀት ከእግዚአብሔር መንፈስ በሚወጣው ዕውቀት እየታደሰ ይመጣል። ይሄ ስጋችን ደግሞ ኢየሱስ ክርስቶስ ዳግም ተመልሶ በሚመጣበት ሰዓት ፍጹም ይሆናል። አሁን ቤተ መቅደሱ ነው፣ ግን ደግሞ ድካም አለበት። ለዚህ ነው ሁሉ ጊዜ አንድ ነገር እንድታስተውሉ ፈልጋለሁ። ቆሮንቶስን አንብቡ። እንደዚህ ብሏል። ማን ነው እሱ? ጳውሎስ በዚህ ስጋ በምንኖርበት ሰዓት ወይ ደግሞ በዚህ ድንኳን በምንኖርበት ሰዓት ደክሞን እንቃትታለን አለ። ታውቃላችሁ ጳውሎስ ይሄን የሚያክል ማይቲ የሆነ ሰው፣ ይሄ እግዚአብሔር ሰው ይደክም ነበር። ኃጢአት ያደክመው ነበር፣ ወዶ አይደለም። ይሄ ቦዲ ደካማ ስለሆነ ነው። ግኝቱም ከአፈር ስለሆነ ነው የተገኘው በራሱ ማለት ነው። ደካማ ስለሆነ ከብዶን እንቃትታለን። ግን ደግሞ አንድ ነገር እናስታውሳለናል። ይሄ የኛ ስጋ አይደለም አለ። የኛ አይደለም፣ አሁን በዋጋ ተገዝቷል፣ ታትሟል አለ። የመንፈስ ቅዱስ ማደሪያ ነው አለ። ግን ደግሞ ዋስትና አለን አለ። ዋስትናው ደግሞ ማህተቡ ነው። አንድ ቀን መጥቶ እግዚአብሔር ይህን አካል ይቀይረዋል። ወደ ልክ ኢየሱስ ስጋው እንደተቀየረ ቦዲው እንደተቀየረ። ለምንድን ነው ግን የኢየሱስ ስጋ የተቀየረው? ለምንድን ነው በዛው ስጋ ያልመጣው? ኃጢአት ነበር ስጋው። ኃጢአት የሆነው ግን ጌቴሰማኒ ጋር፣ ከዛ በፊት አልነበረም ኢየሱስ። እሱም የሆነው ደግሞ ኃጢአት ሰርቶ አይደል ለኛ ብሎ። ግን ለምንድን ነው ኢየሱስ ወደ ትንሣኤ ስጋ የተቀየረለት? ወደ ትንሣኤ አካል የተቀየረለት ሲባል ስጋው ኃጢአት ስለነበረ ነው። ኃጢአት ተቀበረ። ከዛን ኢየሱስ በትንሣኤ አካል ብድግ፣ በትንሣኤ አካል ተነሳ። ልክ እንደ ኢየሱስ ትሆናላችሁ እናንተ። ስጋችሁ ይቀየራል ወደ ትንሣኤ አካል። ዮሐንስ ለዚህ ነው እኮ ወዳጆች እግዚአብሔር አብ ለኛ ያለውን ፍቅር እንዴት አትረፍርፎ እንደገለጠልን እናውቃለናል። አሁን የእግዚአብሔር ልጆች እንደሆን እናውቃለናል። ግን እርሱ በሚገለጥበት ሰዓት እርሱ እንዳለ እናውቃለን። እርሱ በሚገለጥበት ሰዓት እርሱን እንደምንመስል እናውቃለናል። ኢየሱስ እኮ ይወዳችኋል። አሁን የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ዘር አለን። ወዳጆቼ እናንተ የእግዚአብሔር ልጆች ናችሁ። ልጅነትን ተቀብላችኋል። የእግዚአብሔር ዘር በእናንተ አለ። እግዚአብሔር ዘሩን በምድር አድርጓል። ዘሩን ያያል። ኢየሱስ በመስቀል ላይ እየተሰቀለ በጣም ደስ እያለው ነው። ምክንያቱም ዘሩን ያያል፣ የሚወለደውን ያያል። ለምሳሌ አንድ እህት ወይ አንድ እናት በምጥ ሰዓት በጣም ጭንቅ ነው፣ በጣም አስቸጋሪ ነው። ምጡ ይጨንቃል በጣም። ግን ደግሞ ምጡ ምንም ያክል የሚከብድ ቢሆን፣ በጣም ምንም የሚያክል አስቸጋሪ አሰቃይ ቢሆንም ያቺ እህትና ያቺ እናት በአንድ ነገር ግን ሁሌ ትደሰታለች፣ በሚወለደው ልጅ። እየመጣው ያለው ልጅ ግን ስታስብ ያስደስታታል። ምጡን እንደምንም አትቆጥሮም፣ እንደ መከራ አትቆጥሮም። ምክንያቱም አንድ ወደ ዓለም እየመጣ ያለ ዘሯን የተካፈለ አንድ ልጅ አለ፣ ደሟን የተካፈለ አንድ ሕያው ልጅ አለ። ሃሌሉያ። ኢየሱስም ልክ በተመሳሳይ መንገድ እንዲህ የሆነበት። በእኛ ኢየሱስ ዛሬ ይደሰታል። በአንቺ ኢየሱስ ዛሬ ይደሰታል። ለምን? ዘሩ ነሽ። ለምን? ልጁ ነሽ። በአንቺ ውስጥ ዛሬ ኢየሱስ አለ። በእኔ ውስጥ ዛሬ ኢየሱስ አለ። አንድ ቀን ደግሞ እሱን ትመስላላችሁ። ሙሉ ለሙሉ ከዚህ ከደካማ ስጋ እንወጣለን። ከዚህ ከድንኳን እንወጣለን። ሃሌሉያ።
ይህ የእግዚአብሔር ወንጌል ነው። ኃጢአታችሁን ኢየሱስ አስወግዶላችኋል። ዛሬ ስለ ኃጢአታችሁ እናንተ አትጠየቁም። ተባርካችኋል። እወዳችኋለሁ። ሃሌሉያ